ምን ባስቀይም ነው ምን ባደርግ ነው የዚህ ያህል እኔ ተንኮል የለብኝ። ሄደበት ሙቭ ዳንሰኛ የነበሩ በጣም የሚያስደንቅ እንደ ወጣት በጣም የሚገርም ሙቭ ስለሆነ ኮንግራ ማለት አለብን ከቲሜ ጋርና ከጓደኛችን ነባ ጋር። ነብሌክስ የስ መረዳዳት አለብን፣ ሰፖርት መደራረግ አለብን። አንዱ ሲያድግ ሰፖርት ተደረገን ማደግ አለብን። ስቴይ ፖዚቲቭ። ከቀረው እኔ ላይ መጣ። that's why ለዛ ነው ገባ። በድል አልመጣሁም እኔ። everybody knows me እንዴት ዋጋ ከፍዬ እንደመጣሁ እንዴት እንደተነሳሁ ያንዳንዱን ፕሮግሬሲን አንተ ራስህ ታውቀዋለህ። እንዴት ሰፈር አድርጌ እንደመጣሁ እንዴት አድርጌ ዋጋ ከፍዬ እንደመጣሁ አንተ ራስህ ታውቀዋለህ። everybody knows about me ገባ። ለዛ ነው humble የሆንኩት። ለዛ ነው እኔ በሰው ስራ ማልገባው። ለዛ ነው ሰዎች ሲጎዱ ደስ የማይለኝ። አየህ፣ ያም ደግሞ from the scratch ለምን ከኔ ጋር አልሰራህም? ለምንድን ነው ይሄን ፕላትፎርም የፈጠርከው? እያንዳንዱን ቀን ሳያቋርጥ ነው ቪዲዮ የሚሰራው። ታውቃለህ። that's why ለዛ ነው የፈራው። ለዛ ነው ነገሮች አፕ እንዳያደርጉ የፈለከው። ለዛ ነው ኢንዱስትሪ ለማድረግ የፈለከው። ለዛ ነው እኔ ኢትዮጵያ ውስጥ የራሱ የፊትነስ ፕላትፎርም ያለው ተብሎ ተመርጦ ዱባይ ድረስ ተጠርቼ ይሄን በሚያክል መድረክ በክብር ቁጭ ያደረጉኝ። ለዛ ነው የፊትነስ ፕላትፎርሜ እውነተኛ ስለሆነ ነው። ብዙ ሺህ ሰዎችን እየረዳ እየቀየረ ስለሆነ ነው። you can see before and afterዎቻችንን ማየት ይችላልላችሁ። ከዛ የሱን ፕሮፋይል ዩት from the scratch ያለውን ዩት የኔን ዩት እኔ ስራዬ ላይ ብቻ ነው ፎከስ የማደርገው። ማንንም ሰው አልናገርም። እና ይሄን ስናገር ደግሞ በጣም እያፈርኩ ነው ለራሴ። መናገር የለብኝም አይ ነው መመላለስ አልፈልግም ከማንም ሰው ጋር። ግን ደግሞ በቃ ግዴታ ነው። በቃ አይምሮዬ ላይ ላይክ እየተሰማኝ ያለውን ስሜት እኔ ስለማውቀው እንቅልፍ አንዳንዴ እንቅልፍ የሚለኝ ነገሮች ስለተፈጠሩብኝ ነው። እና ፕሊዝ በቃ ስቶፕ፣ በቃ አቁም። ለእኔም ለአንተም ይሄ ነገር አያዋጣም፣ አይጠቅምም፣ ለሀገራችንም አይጠቅምም፣ ለህብረተሰቡም አይጠቅምም። የሚጠቅመው ሰው ተጋግዞ ሰርቶ አስፈላጊውን እውቀት ይዞ ለሰዎች መስጠት ነው። የተማረ ሰው ሰውን ዝቅ አያደርግም። የተማረ ሰው በሰው ማነስ ላይ ከፍ ለማለት አይሞክርም። የተማረ ሰው የራሱን ስራ የራሱ ላይ ሜንሽን ይደረጋለሁ። ታውቃላችሁ፣ ስፔሻሊ ስፖርት ላይ ያላችሁ ኢንዱስትሪ ላይ ያላችሁ ሰዎች ታውቃላችሁ ምን እያደረገ እንደነበረ። ከኔም አልፎ በጣም ብዙ ሺህ ሰዎችን በቴኳንዶ ሙያ ይገባል፣ በኤሮቢክስ ሙያ ይገባል፣ አታክ ለማድረግ ይሞክራል። እንደዚህ ስሩ፣ እንደዚህ አትስሩ፣ ብዙ ነገሮችን ሲል ነበር። እሱ ያው ራሳቸው ባለቤቶቹ ይናገሩት። ግን አሁን ግን ከአቅሜ በላይ ስለሆነና እኔንም ድርጅቴንም ሊጎዳ ስለመጣ ነው ይሄንን ቪዲዮ የሰራሁት። ስለዚህ ወንድሜ ልምከር፣ እኔ ካንተ ጋር ምንም አይነት ችግር የለብኝም። አይ ሪስፔክት ዩ። ስራውን ስራ አደንቃለሁ፣ አከብራለሁ። ለብዙ ሰዎች የስራ እድል ፈጥረሃል፣ ይሄንንም አደንቃለሁ። ግን ፕሊዝ እባክህ ያለን አዲስ አበባ ላይ ብቻ ከ20 ሚሊዮን ህዝብ ነው ያለው። ተጋግዘን ከሰራን ተባብረን ከሰራን ሁሉንም ሰው ማሸነፍ እንችላለን። ሁሉንም ሰው ጤነኛ ማድረግ እንችላለን። እንደፈለግን ስራዎቻችንን ሰርተን ስኬታማ መሆን እንችላለን። ዋይ ለምንድን ነው ሰዎች ሰፈር እንዲያደርጉ የምታደርገው? ለምንድን ነው ይሄን ሁሉ ነገር የምታደርገው? ለምን በእኔ ላይስ እንደዚህ አይነት ችግሮችን ትፈጥርብኛለህ? ለምን ዲፊካልት ታይም ትሰጠኛለህ? ዋይ አየህ፣ አንተ የኔ መብራት ስታጠፋ አንተ ቤት አይበራም። እመነኝ፣ ለኔ የመጣውን በረከት አንተ ብትወስደው ምንም አይጠቅምህም። ሊጎዳ ይችላል፣ ሊገልህ ይችላል፣ ምንም አይሰራልህም። ስለዚህ አሁንም ቢሆን እኔ ካንተ ጋር ወይም ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። በቃ ግን ዶንት ፎሎ ሚ፣ በቃ ትከተለኝ ፕሊዝ። ዶንት ኮፒ ሚ። በቃ በምታረገው ነገር በሙሉ አውቃለሁ፣ አያለሁ፣ ሜንሽን ይደረጋለሁ ምናምን ነገር። እኔ ይሄ እቃ ምን ያህል ኳሊቲ እንደሆነ ምን ያህል ብር እንዳወጣውበት አውቃለሁ። ኢትዮጵያ ውስጥ እንደዚህ አይነት እቃ ኳሊቲ ያለው እቃ የለም። ዩ ኖ ኢት፣ ታውቀዋለህ። አንተ ራስህ ምን ያህል ዋጋ እንዳወጣውበት ታውቀዋለህ። ለዛ ነው እኔ አንደኛ ነው ብዬ የምሰራው እንጂ አንተን ዲስሪስፔክት ለማድረግ ወይም አንተን ለማሳነስ ምናምን ፈልጌ አይደለም። አልፈልግም፣ ማንንም ማሳነስ አልፈልግም። በዛ ውስጥ የሚገኝ በረከት የለም። እኔ የእግዚአብሔር ልጅ ነኝ። እግዚአብሔር ደግሞ በአምሳያ የፈጠራቸውን ሰዎች እያሳነስኩኝ እኔ ራሴ ከፍ ማለት አልፈልግም። ግን ሁሌ ማሸነፍ ፈልጋለሁ። ቢኮዝ
በቃ ሜንታሊቲ ነው፣ አይምሮዬ ነው፣ ላይክ ፍላጎቴ ነው፣ የመጣሁበት ነገር ነው። ሶ ብዙ ጊዜ አሽሙር ትናገረኛለህ፣ ይሄን ትለኛለህ። አንዴ አዳማ የሆነ ቪዲዮ እየቀረስኩ ሲሄድ ሉክ ምንድን ነው መተህ ቪዲዮ ሰርተህ የመሄድ ዓላማ መተህ ቪዲዮ ሰርተህ ነው ወይ የምትሄደው አይነት ነገር ጥያቄ ስለመጣ ያልከውን ተናገር። እኔ ቪዲዮ ለመቅረጽ አይደለም ምናምን ብለህ ተናገርክ። ኤቭሪባዲ ኖስ ማን ለመናገር እንደፈለግ ሁሉም ሰው ያውቃል። ሜንሽንም ሲያደርጉኝ ነበር። አየህ ክፋት ምንም አይሰራም። ነገ ካርማው ለአንተ ከባድ ነገር ይዞ ይመጣል። ያልሞከርከውን ነገር እንደሌለ እኔን አታክ ለማድረግ አውቃለሁ። ግን በቃ ከዚህ በኋላ ይብቃ። በቃ እኔም ላስት ታይም ልክ ቤቴ ስትመጣ ፎርጊቭ አድርጌልህ ነበር። በቃ ይቅር ብዬሃለሁ ብዬ ነበረ። ከዛ በኋላ ግን በሚቀጥለው ሳምንት ሄደህ ግን ይህን ቪዲዮ ሰራ። ከዛም አልፎ ስፖርት ኢንዱስትሪ ላይ የምትነሰንሰው መርዝ በጣም ብዙ ሰዎችን እያበላሸ ነው ያለው። ስፔሻሊ ናው ታይምስ አንዱ አንዱን ሲሳደብ፣ አንዱ አንዱ ሲያጣጥል፣ አንዱ የአንዱ ሙያ ሲያጣጥል ምናምን ነገር አይቻለሁ። ይህም የሆነው ደግሞ አንተ በምትሰራው ነገር ነውና ፕሊስ ስቶፕ። በቃ እኔ ከዚህ በኋላ በዚህ ጉዳይ አልመጣም። የምትመጣ ከሆነ ደግሞ ከኔ ጋር ሳይሆን ከጠበቃ ጋር ነው የምታወራው። ቴንክ ዩ ሶ ማች። ይሄንን የማይመጥን ወሬ ስለተናገርኩኝ ሁላችሁንም ፎሎ ብታደርጉኝ ሰዎች በጣም አከብራችኋለሁ፣ በጣም እወዳችኋለሁ። ይሄ ፐርሰናል ጉዳይ ስለሆነና እኔን አታክ ለማድረግ የተሰራ ቪዲዮ ስለነበረ መመለስ ስላለብኝ ነው። ለ6 ዓመት አይምሮዬ ላይ በጣም ብዙ ትራውማታይዝ የሚያደርጉ ነገሮችን እያደረገብኝ ተሸክሜ እኖራለሁ። ከዚህ በኋላ ግን ይበቃል። እንድትናገረኝ አልፈልግም፣ እንድትመጣብኝ አልፈልግም። በቃ ፎከስ ኦን ዩር ጎል። የራስ ቢዝነስ ላይ ፎከስ አድርግ፣ የራስ ስራ ላይ ፎከስ አድርግ። እኔ ከማንም አንተ ጋር ከሚሰሩ ሰዎች ጋር አንዱንም አላቅም፣ አንዱንም ከማንም ጋር ተነካክቼ አላቅም፣ አልፈልግም። እኔ በአንተ ላይም ጦርነት ማወጅም አልፈልግም፣ አላውጅም። ቢኮዝ ያ የኔ ሚሽን አይደለም። እኔ አንድነት እንዲኖር፣ ፍቅር እንዲኖር፣ መተሳሰብ እንዲኖር፣ መከባበር እንዲኖር እግዚአብሔርን የፈጠረኝ ለዚህ ነው። ስለዚህ ፕሊዝ ከህይወቴ ውጣ፣ አትረብሸኝ። ከዚህ በኋላ ግን ማናጅመንት ቲሜም ጠበቃለው። ከዚህ በኋላ ከነሱ ጋር የምታወራው የምታረገውን ነገር አቁም ፕሊዝ። አዳማ ሄጃለሁ። ጊቫዌ እየሰጠሁ ነበር የ7ኛ ዓመት እና በዛ ሰዓት ባህር ዳር ሰዎች ሪኩዌስት አደረጉና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ በደንብ በጣም ብዙ ተከታዮች እንዳሉን አይተናል። ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳና ተደወለልኝና እኔ የሄድኩት ምንም አይነት የፖለቲካ ሚሽን የለኝም። ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከምሽቱ 10 ሰዓት ነው ከቀኑ 10 ሰዓት ተደወለልኝ። ከዛ የተደወለበትን ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራንና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነምበሩን ያውቁታል፣ ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ሄድ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀብን ያደርጋል፣ አንተ እንዳትፈራ፣ የሚያስፈልገውን እርምጃውን እንወስዳለን፣ አንተ ብቻ ጠንከር ብለህ ለማለፍ
ላይክ ምንም እንዳልተፈጠረ አስበው ምናምን ደወሪ ችግር የለውም ታጣቂ እናሰማራለን ጋርድ እንቀጥርልሃለን አሉኝ። ፎርሹ ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ላይክ ለሀገሩ ያለኝ አመለካከት ቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር ነው ደግሞ ዳር ላይ ነበር የተኛው። ኮሽ ባለ ቁጥር በቃ ምጡ እያልኩ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደግሞ እኔ ሄድኩት። እንደዛ እንደደከመኝ ስራውን ጧት ጋርዶች እያይታቸዋል። አንዳንዱ እንዲያው ጋርድ ምን ይሰራለታል ምናምን እያላችሁ ተሳደቡ ነበር። ሚሊሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱ ምናምን ኮንሰርቱ ምናምን ከጨረስን በኋላ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ ቶማስ ያው ፓክ አድርገን ያደርነው በረራችን 12 ሰዓት ተኩል ወይም 1 ሰዓት አካባቢ ነው። ከዛ ለቴሌ ተደውለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው 12 ሰዓት ተኩል በረራ 7 ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም ነግሬያቸዋለሁ። ይህን ሁሉ ነገር ዋጋ የከፈልኩት ላይክ እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን። ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ። መተኛ እንኳን ቦታ አልነበረም። ደክሞኝ በቃ እንደዛ እያዛጋው ምናምን ነገር ከዛ እንደምንም በቃ ቡና ምናምን እየጠጣሁኝ ያለ ቡና ምናምን እየጠጣሁኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገን አሉት። በቃ ላይክ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣሁ ነው የተሰማኝ ማለት ነው። ከዛ ከመጣሁ በኋላ እሱም ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ ብለው ነግረውኛል። እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋልና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ነገር ብለውኛል። የባህር ልጆች ታውቃላችሁ፣ የተፈጠረውን ነገር አጠገብ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱት ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱን እና ሁሉም እየደወሉ እኔ ጋር ቶማስ እንደዚህ ተባልን እኮ እንደዚህ ማለት how far like ምን ባስቀይም ነው ምን ባደርግህ ነው የዚህን ያህል እኔ ተንኮል የለብኝ በስራ ላይ አልመጣሁም። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ። ከዛ በኋላ ሁለቱም ኮምባይን አድርጌ ራሴ ላይ ሰራሁኝ። ራሴን ቀየር